በሆነ ባልሆነው ስሜት ተናዶ ስለነበረ የገዛ ወንድሙን እንግዲህ ከምድረ ገጽ አጥፍቶታል ማለት ነው። አድናንም እንግዲህ እጁን ለፖሊስ ሰጥቷል፣ ጥፋቱን አምኖ። ሚራም እንግዲህ ይሄ የሴራው ተባባሪ ነኝ፣ ሁለተኛ ቀጣይ ተረኛ እኔ ነኝ በማለት ከቤት ሸሽታ ወጥታለች። ምን ይፈጠራል ብላችሁ ታስባላችሁ? የሚራስ ተንኮል ይጋለጣል ወይ? እናንተ ምን ታስባላችሁ? እንደኔ ይጋለጣል ብዬ አስባለሁኝ። በኮሜንት ሀሳባችሁን አስቀምጡልኝ። ሰላም ጤና ይስጥልኝ የቻናል የቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል የሰው ልጅ በሙሉ። ዛሬ እንግዲህ ሎሃና የሚለው ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው ክፍል ላይ ላስታውሳችሁ እንግዲህ ያው ክሩቤል ሎሃናን ሊደፍራት እየታገላት ነበር፣ እያቆም ነው ማለት ነው። እንግዲህ ሎሃናም ጀግኒት ብትለምነውም ብትማጸነውም እምቢ ስላላት ሽሮ መብለውም ብለዋለች ማለት ነው። እና የመጨረሻ መተንፈስ አቃተኝ፣ መናገር አቃተኝ፣ ለካ እንደዚህ አይነት ኃይለኛ ነሽ ወይ እያለ ሲላት ነበረ። መጀመሪያ እሷም ስትማጸነው ነበር፣ እባክህ ስህተት እንዳትፈጥር ልቀቀኝ እባክህን እያለች ስትማጸነው፣ እሱም እንግዲህ በውድ እምቢ ካልሽኝ በግድ የምፈልገው ነገር እወስዳለሁኝ እያለ ሲል ነበር። የዚህ ተባባሪ ደግሞ ወይዘሮ ሚራ ነበረች። ሚራም እንግዲህ ድንግልናዋን ፈልጎ ነው፣ ድንግልናዋን ካገኘ በኋላ ወደ እኔ ይመጣል ብላ አድናንን ለልጁ ሲል እንግዲህ አድናን አሁን ሰዓት ላይ አድናንን ሁላችንም አይተናል፣ ልጄ ልጄ እያለ ነው ማለት ነው። እና ምግብ አምሮኛል ሂድና አምጣሊስ ብላ ልካ ቤቱ ጭር ሲል እንግዲህ ሎሃናን እንዲደፍራት አድርጋ ነበር። ሚራ ሀሳቡ አልተሳካለትም። ሚራ በጣም ስለምትወደው ሩቤልን እንግዲህ ሩቤልም የእሷን ትዕዛዝ እሱን ፍላጎቱ የእሷን ድንግልና መውሰድ እንጂ አፍቅሯትና ወዷት አልነበረም። ከወንድሙ ፉክክር ይዞ ነው። ስለዚህ ሚራ ማመቻችታለት ያሰበውን ለማድረግ ወደ ክላሷ ሄዶ እሱም ነገር አልተሳካለትም። ጀግኒት እንግዲህ ሎሃና አምልጠዋለች ማለት ነው። ሽሮ መብላዩን ብላ ገላግለዋለች። እሱም እንግዲህ በዛ ጭንቅ ውስጥ ሆኖ ሚራ መታ እንግዲህ አንተ ማትረባ እንዴት እች ልጅ እንደዚህ ታደርግሃለች? እኔ ሁሉን ነገር አመቻችቼልህ ነበር፣ ነገር ግን እንዴት እንደዚህ ትሆናለህ? ያሰብከውን ነገር ሳታደርግ ማትረባ ነህ ብለዋለች ማለት ነው። እንግዲህ በዚህ በሰማችሁ ነገር ሎሃና ደንግጣለች። በጣም ተንኮለኛ ሴራ ነሽ አንቺ፣ ሴት አይደለሽም? እንዴት ይህንን በሴት ላይ ትመኛለሽ? እንዴት እኔን እንዲደፍረኝ ታመቻችለታለሽ? ቤቱ ጭር ሲል አውቀሽ አድናንን የሚላክሽው ለተንኮልሽ ሴራ አንዱ ተባባሪ እንዲመችሽ ነው ብላ አንገቷን እንግዲህ ይዛት በጣም እየተናነቀቻት፣ እባክሽን እንዳታድርጊ የሚቆጭሽን ነገር አታድርጊ እያለች ስትማጸናት ነበረ። ሎሃና ምንም አይቆጨኝም፣ የሚቆጨኝ እስከ ዛሬ ነበረ አንቺን ዝም እያልኩ መቶዌ እና ያንን ስታደርጊ ደፋሪ ስትልኪብኝ አልተጸጸትሽም፣ ስለዚህ እኔም አልጸጸትም አንቺን በማጥፋቴ እና እያለች ስትላት ነበር። በዚህ መሀል እንግዲህ አድናን መጥቷል ማለት ነው። አድናንም ለምንድን ነው እንደምታደርጊያት የልጄን እናት እያለ ሲጮህባት ነበር። ሎሃናም እንግዲህ እኔ ልነግርህ አልችልም፣ አታምነኝም፣ ስለማታምነኝ አለፋም፣ ልነግርህ አልችልም፣ ምን እንደተፈጠረ የገዛ ሚስትህን ጠይቃት እና እሷ ትነግርሃለች ብለዋለች። እና ከእሷ ጋር ደግሞ ገና አልጨረስንም ብላ ስትገባ አልጨረስንም ብላለች ሚራው ማለት ነው። እና አሁን ላይ አድናን ሎሃናን ሊያምናት አልቻልም ማለት ነው። አድናን አሁን ሰዓት ላይ ልጄ በቃ ሰላም የለም፣ እኔ ወጣ ብዬ ስመጣ ሁሉም ነገር እየባከነ ነው ያለው፣ ለምንድን ነው ቤቱ እንደዚህ የሚበጠበጠው እያለ ሲላት፣ መቼም ቢሆን ሚራ እያለች ሰላም የለውም ቤቱ ብላለች ሎሃና። በዚህን ስሜቱን እንግዲህ ትታው ሄዳለች። ለምን ብትነግረውም ስለማያምናት ማለት ነው። እሷ እንዴ አይኑም ተጨፍኗል፣ አይምሮም የተኛ ነው። ሁሌም ሚራን ነው የሚያምናት ማለት ነው። አሁን ደግሞ በልጁ ምክንያት ልጁ የሱ መሆኑን አረጋግጧል፣ የወንድሙ እንዳልሆነ። በፊት ግን የወንድሜ ልጅ ነው ብሎ ነበር። አሁን ወንድሙ መውለድ ስለማይችልና ልጁ የሱ እንደሆነ ስላወቀ ለልጄ ስል ሚራን መቼም ልተዋት አልችልም ብሏል ማለት ነው። አድናን እንግዲህ ክሩቤልም እየለመናት ነበር። ሚራን እባክሽን ወደ ክላስ ይዘሽ ይዤ መተንፈስም ሆነ መራመድ አልቻልኩም፣ እባክሽን እርጅኝ እያለ ሁሌ ምን እንድረዳ ወደ እኔ ትመጣለህ? ደካማ ጎንህን ስታውቅ እኔ ጋር ነው የምትመጣው። ስለዚህ እኔ ሁሌ ያንተን ደካማ ጎን መሸፈን በቅቶኛል እያለችው ትታው ሂዳለች። እሱም እየተማጸናት ነበር፣ እባክሽን እርጅኝ የዛሬን ብቻ እያለን ነው። እንዳንተ አይነት ወንድ ልፍስፍስ ወንድ
ልታገስ አልችልም። መታገዝም ሆነ ምንም ላደርግልህ አልችልም። እኔ የአቅሜን አድርጌልሃለሁ። ካሁን በኋላ እንደዚህ አይነት ነገር እንድታረግ አልፈልግም። ወንድነትህን አወቅኩት እኮ ብለው ተፍታበት ሂዳለች። አድናንም እንግዲህ ለኋና ክፍል ሄዶ አምንሻለሁ፣ እባክሽን ንገሪኝ የተፈጠረውን ነገር፣ ምንም ነገር የምፈልገው ነገር ያንተን እገዛ ምንም ነገር አልፈልግም ብለዋለች። እሱም እባክሽን ልገዝሽ እምረዳሽ ነገር ካለ በፍቅራችን ሲላት፣ አንተ ፍቅር አታውቅም፣ ስለዚህ አንድ ነገር ብቻ አድርገኝ፣ የልጅህን እናት ከኔ ላይ አርቃት። እኔ ምንም ነገር አልፈልግም። እሷን የኔን ህይወት ለማበላሸት መሞከሯን ትታልቅ የራሷ ህይወት ላይ ትኩረት ታድርግ። እኔ ምንም አልፈልግም። ይህን ካደረክልኝ ውለታን መቼም አልረሳም። ካሁን በኋላ እኔ ፍቅር የሚባል ነገር አልፈልግም። እህቴ መፈለግ ነው የምፈልገው ብለዋለች። እሱም እባክሽ እንደዛ አትበይ እያላት ነበረ። እሷ ግን በቃ ሁሌም አንተ መቼም ቢሆን አትሰማም ከሷ ውጭ እያለችው ነው። ሎሃና ተናዳበታለች። በእውነት ሎሃናን እየሰማት አይደለም። አይኑን ጨፍኗል። በቃ ልጅ ለወንድም የላከውን መልእክት ሰምቻለሁ፣ ተቀብያለሁኝ። ካሁን በኋላ ትኩረትህ ወደ ሚስትህና ወደ ልጅህ እንደሆነ ስለነገርከኝ አመሰግናለሁኝ። እኔም እንግዲህ ከአጠገቤ እንድትርቅ እፈልጋለሁ ብለዋለች። ማን የነገረች ሲላት እንግዲህ ተናግራለች የነገራትን። እሱም እንዴት እሱን ልታምኒ ትችያለሽ? ክሩቤልን ታምኒዋለሽ ሲላት የላከውን መልእክት ነው የነገረኝ ብላ ስትለው እሱም ተናዶ ከክላስ ወጥቷል ማለት ነው። እንግዲህ ቆልፎበት ሚራን የት ነው ቁልፉ ሁሉ ሲላት አይን ያላነሳውም እዛው ቦታው ነው ብለው ቁልፉን አንስቶ ክሩቤልን እንግዲህ ቆልፎ እያስጨነቀው አይተናል ማለት ነው። ክሩቤል እውነቱን ተናግሯል ማለት ነው። ያደረገውን ሁሉ እሱም ድሮም እሳትና በሳት ሲገረፍ በጣም ይፈራል ማለት ነው። ምክንያቱም ድሮ ሕፃኑ ነው ክሩቤል አባቱ ሲቀጣው እንደነበረ ያንን እያስታወሰ በጣም ነበረ የከፋው ማለት ነው። እና ይህንን ነገር እባክህን አርቅልኝ እያለ ሲማጸነው ነበረ። እንግዲህ አድናን እሱንም እንደዛ ሲያስጨንቃ ከቆየ በኋላ ወደ ሎሃና ሄዶ ነበር። ሎሃናም እዛ ሳሎን ቁጭ ብላ እያለቀሰች ነበር። እባክሽን አሁንም ልለምንሽ ከጎንሽ ለመሆን ፈቃደኛ ነኝ፣ ምንም ቢፈጠር ምንም እና አሁን ያለውን ነገር ሁሉ ልትነግሪ ትችያለሽ ብሏታል። እሷም እንግዲህ የሆነውን ሁሉ ነግረዋለች። ስለምታፈቅረኝ ነው እንደዚህ የምትሆነው ወይስ ለምንድን ነው ብላለች። እሱም አፈቅርሻለሁ፣ በቃ እንደምታፈቅረኝ ከሆነ ሁሉንም ነገር እነግርሃለሁ፣ ነገር ግን እንደምታፈቅረኝ ብቻውን ንገረኝና ቅፍ ውስጥ ልሁን ብላለች። አንዳንዴ እኛ ስንጨነቅ በምንወደው እቅፍ ውስጥ መግባት እንችላለን ማለት ነው። እና ያ እቅፍ ደግሞ ለእኛ ሰላም ይሰጠናል። ነገር ግን ያ ሰው ለእኛ ጥሩ ነው አይደለም ብለን በምናስብ ሰዓት ደግሞ መጥፎ ስሜቶች ይሰማናል ማለት ነው። ሎሃና አሁን ሰዓት ላይ እየተሰማት ያለው ስሜት አድናንም ታፈቅረዋለች። ነገር ግን የነሱን የነ ሚራን ውሸት እየሰማ ደግሞ እሷን በጎን የሚጎዳ በሚወዱ ሰው መጎዳት በጣም ከባድ ነው ማለት ነው። እንግዲህ ክሩቤል እባክህን እርዳኝ ልሞት ነው ወንድሜ እያለ ሲማጸነው ነበረ። ምንድን ያለችው ሚራ ሂዳ ሎሃና እባክሽን ጉድ ሁነናል፣ ሩቤልን ሊሞት ነው፣ አድናን ሊገለው ነው፣ እባክሽን እርጂው እያለች ስትማጸናት ነበር። እሷም እንግዳ ነይ አብረን እንጠይቅና ለምንድን ነው እንደዚህ ያደረገው በሩን እንዲከፍት እንለምነው ብላ በሩን እንዲከፍት ሲለምኑት ነበረ። አድናን ግን ሊከፍት አልቻለም። በዚህን ውስጥ ስሜቱን እንግዲህ ሚራ ራሴን ማምለጥ እፈልጋለሁ ከዚህ ውስጥ እኔ እሱን ከገደለ ቀጣይ እኔ ነኝ ሟቿ፣ ስለዚህ ራሴን አመልጣለሁ ብላ ሻንጣዋን ይዛ እንግዲህ ስትወጣ ነበረ። ሎሃናም ስትለምናን ነበር እባክሽን እስኪ አሁን እንኳን እንደ ሰው ሰቢ፣ ለራስሽ ማሰብ ትተሽ እስኪ ለሩቤል ሰቢለት እና እባክሽን እሱን ከዚህ ጉድ እናውጣው እያለች ሎሃና ስትለምናን ነበር። ሚራ ግን በፍጹም እኔ ተረኛ ነኝ ቀጣይ፣ ስለዚህ እኔ ለማንም አላዝንም፣ ራሴን በራሴ ብቻ ማዳን እንጂ የምፈልገው እኔ ማንንም ሰው ላድን አልችልም፣ እሱም ስራው ያውጣው፣ ስራው ነው ይሄ ሁሉ እንደዚህ የሚያደርገው ብላ ተናግራለች ማለት ነው። እናም እንግዲህ ሚራ ሁሌም ቢሆን ለራሷ ራሷን ብቻ እንጂ የምትወር ለሰዎች የምትጨነቅ ሰው አይደለችም። የራሷን ፍላጎት የምታሟላ ለራሷ ብቻ የምትኖር ናት። በዚህን እንግዲህ እናም በዛ ስሜት ውስጥ እያለ እንግዲህ እያስጨነቀው እያለ ሲያስፈራራው ነበር። በቢላዋም በሽጉጥም እያስፈራራው እያለ እውነቱን ካልነገርከኝ አለቅም፣ አንተ መቼም የማትሞት አፈራራክፈህ የምትነሳ እባብ ነህ ብሎታል። እሱም እንግዲህ ሎሃና ልደፍራት ነበር ሲለው በስሜት እንግዲህ በጣም ተናዶ ነበር። ምን ብሎ ነው በቃ
በአንዴ ጸጥ ያደረገው ማለት ነው። እና ቀጣይ ክፍል ምን ይፈጠራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑ። የዛሬው ክፍላችን ይሄን ይመስል ነበረ። ባይ ባይ።